የነገስት መጽሐፍ ነው ግን ሁለተኛ ነገስት ላይ ምዕራፍ 2ን አብረን እናነባለን። ከቁጥር 1 ጀምሮ እስከ ቁጥር 15 ነው የእግዚአብሔርን ቃል አብረን የምናነበው። የእግዚአብሔርም ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነባለሁ። እንዲህም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ወደ ጌልጌላ ተነሳ። ኤልያስም ኤልሳን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለ። ወደ ቤቴልም ወረዱ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳ መጥተው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስድ አውቀሃልን አሉት። እርሱም አዎን አውቅ ያለው ዝም በሉ አላቸው። ኤልያስም ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛል እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለ። ወደ ኢያሪኮም መጡ። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስድ አውቀሃልን አሉት። እርሱም አዎን አውቅ ያለው ዝም በሉ ብሎ መለሰ። ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለ። ሁለቱም ሄዱ። ቁጥር 7 ከነቢያትም ልጆች 50 ሰዎች ሄዱ፣ በፊታቸውም ርቀው ቆሙ። እነዚህም ሁለቱ በዮርዳኖስ ዳር ቆመው ነበር። ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ወዲህና ወዲያም ተከፈለ። ሁለቱም በደረቅ ተሻገሩ። ከተሻገሩ በኋላ ኤልያስ ኤልሳን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ ለምንሃለሁ አለ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ካንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለው። ሲሄዱም እያዘገሙ ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልሳም ባውሎ ነፋስ ወደ ሰማይ ወጣ። ኤልያስም ወደ ሰማይ ባውሎ ነፋስ ወጣ። ኤልሳም አይቶ አባቴ አባቴ ሆይ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ። ከዚያም ወዲህ አላየውም። ልብሱንም ይዞ ከሁለት ተረተረው። ከኤልያስም የወደቀውን መጎናጸፊያ አነሳ፣ ተመልሶም በዮርዳኖስ ዳር ቆመ። ከኤልያስም የወደቀውን መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውን በመታ ጊዜ ወዲህና ወዲያ ተከፈለ። ኤልሳም ተሻገረ። ጌታ እንዲያስተምረን ጥቂት እንጸልይ። የልባችን ረፍት ሆይ መጠበቂያ ክልላችን፣ የደህንነታችን ዋስ፣ ባደጋ ጊዜ የምትጠራልን ክብራችን፣ ከሰው ሁሉ ፊት ቀድመ የምትታወሰን ዘመዳችን እንወድሃለን። ሌላ እንደሌለው ሰው እናመልክሃለን። አማራጭ እንደሌለው፣ ሌላ ምሽግ እንደሌለው፣ ሌላ መኖሪያ እንደሌለው፣ ሌላ ምንም እንደሌለው ሰው አንተን ብቻ እያሰብን እናመልክሃለን። አንተን ብቻ እያሰብን እንገዛልሃለን። አንተን ብቻ እያሰብን ካንተ ጋር እንቀጥላለን። ተጠሪነህ ስለኛ፣ ተፈላጊነህ ስለኛ። እግዚአብሔር አምላካችን ሆይ ሌላ የለንም፣ መደበቂያ የለንም። የነፍሳችን ምሽግ ኢየሱስ አንተ ነህ። የነፍሳችን ክብር ኢየሱስ አንተ ነህ። ባደጋው ቀን አይደለም፣ የድል ቀን ሁሉ መጠሪያችን አንተ ነህ። ለዘላለም ስም የተቀደሰ ይሁን። ለሃዶ ቬላ ባራሃሻ ካታባስ ነፍሳችን ብትፈራ ተጠሪ አንተ ነህ። ደግሞ ሞልቶ ቢሳካ ተጠሪ አንተ ነህ። ተሳቀን መንገድ ብንፈራ ተጠሪ አንተ ነህ። ነገር ተቃንቶ ደግሞ ድል በድል ብንሆን ተጠሪ አንተ ነህ። አሁን የሆነ ሁሉ ካንተ የተነሳ ነው። ወደፊት የሚጨመረው ካንተ የተነሳ ነው። አንተ የሌለህበት የህይወት ክፍል የለንም። እግዚአብሔር አምላካችን ለዘላለም ስም ይቀደስ። ባካችሁ ጮክ በሉና ተመስገን በሉ እስኪ። አንተ የድል ቀን ዜማችን ብቻ አይደለህም። አንተ የስቄት ቀን መዝሙራችን ብቻ አይደለህም። አንተ የሞላ ቀን መዝሙር ብቻ አይደለህም። በፍርሃት ሸለቆ ውስጥ ተውጠን ባለን ጊዜ ነፍሳችን እንደገና ኃይል የምታገኝበት፣ ለጉልበታችን መታደስ ሕያው የሆንክ ምክንያታችን የናዝሬቱ ኢየሱስ ለዘላለም ስም ይቀደስ። የተናወጠውን ወጀብ የሚያረጋጋ ጉልበት አለ።
የፈራውን ልባችንን የሚያሰክን ኃይል አለ። አንተ የነፍሳችን መልህቅ ነህ። ለዘላለም ስምህ ይቀደስ። ዛሬም እንጠራሃለን፣ ዛሬም እንጠራሃለን። በጭንቃችን ላይ ፈጥነህ ትነሳለህ፣ እንጠራሃለን። በፈራነው ነገር ላይ ሮጠህ ትመጣለህ፣ እንጠራሃለን። ከሁሉ ቀድመህ የምትደርሰው ዘመዳችን፣ የልብ ጓደኛ ኢየሱስ ስምህ ይቀደስ። ባካችሁ ምትችሉ እንደው ጩሁና ተመስገን በሉ እስኪ። የለንም ሌላ የለንም፣ ሌላ አማራጭ የለንም፣ ሌላ መፈለጊያ የለንም፣ ሌላ መሸሸጊያ የለንም። አንዳንተ አለህን፣ ዘመድ አንዳንተ አለህን፣ ጓደኛ አንዳንተ አለህን፣ የነገ ተስፋ አንዳንተ አለህን፣ አሁን ጊዜ መበርቻችን አንዳንተ አለህን። ኢየሱስ የሁል ጊዜ ዓለማችን። በሰው ጉድለት አንደነግጥም፣ በአጀባው መበተን አንፈራም። የተሰበሰቡ ሲጎድሉ አንደነግጥም። አንተ ካለህ ይበቃናል። አንተ ካለህ እንረጋጋለን። አንተ ካለህ እንቀጥላለን። አንተ ካለህ እንሮጣለን። አንተ ብቻ አንተ ብቻ አንተ ብቻ አንተ ብቻ። ባካችሁ ጩሁና እስኪ ኢየሱስ ብቻ በሉ እስኪ። ዛሬም ነፍሳችን አንተ ላይ ተለጥፋለች። ሌላ እንደሌለው ሕፃን በእናቱ ደረት ሆኖ ሕይወት እንደሚቀዳ ለመቀጠል ተስፋው አንድ እናት አማራጭ እንደሆነችው በሌላ አማራጮች እንዳልተተበተበ አንድ ትኩረቱን አንተ ላይ እንዳደረገ ሰው መተንልሃል። የኔ ጌታ እንድታስቀጥለን እጃችንን እንሰጥሃለን። እንድታስቀጥለን ቤታችንን እንሰጥሃለን። ሌላ የለንም የኔ ጌታ፣ ሌላ የለንም የኔ አባት። ሲሳካ ምን ተወው ጉዳይ አይደለም ያንተ ጉዳይ። ሲስተካከል ምን ተወው አይደለም ያንተ ጉዳይ። ሲጎድል ብቻ የሚያመጣን ፍቅር አይደለም ካንተ የያዘን። ምንም እያለ ምንም ተርፎ ሁሉ ሞልቶ ነፍሳችን ግን የግድ ትልሃለች። ነፍሳችን ግን ሙጥኝ ትልሃለች። አንተ ካለህ ምንስ ባይኖር፣ አንተ ካለህ ማንስ ባይኖር። የነፍሳችን መሰረት አንተ አይደለህም ወይ? ከወጀቡ ምንተገንበት ባንተ አይደለም ወይ? ሮጮ ማምለጫችን ስምህ አንተ አይደለህም ወይ? ክብር ለስምህ ይሁን። ይህን ህዝብ ካንተ በተሻለ መልኩ ማሊ ሊሸከመው ይችላል? ማሊ መግበው፣ ማሊ መራው፣ ማሊ ራራለት ይችላል? ካንተ በልጦ ማንስ ይቀርበዋል? ግድስ ማን ይለዋል? የሁል ጊዜያችን ነህ አንተ። ክብር ለስምህ ይሁን። እንደሚያቅ እንደለመደ ቀጥሎ እንደገባው ሰው አንሆንም። በቃለ ፊት ስንሆን ልትናገረው እንደሚጓጓ ከቃለ ብርሃን ደግሞ ህይወቱን እንደሚያስቀጥል ሰው ናፍቀን እንቀመጣለን። አስተማሪ መንፈስ ቅዱስ ቃልህን አስተምረን። የቃል ብርሃን ይሄን ጉባኤ ይሙላ። በጌታ በአምላኩ ላይ የሚደገፍ ትውልድ ከዚህ ቤት ይነሳ። በአንተ ብቻ የሚታመን የሚወድህ የሚጨክንልህ ሰው ከዚህ ቤት ይነሳ። እባክህ ጌታ ሆይ አስጨክነህ እንድንመስልህ እርዳን። እናከብርሃለን። ይሄ ሁሉ ሲሆን ክብር ለታላቁ ስም ይሁን በኢየሱስ ስም አሜን። ተባረኩ። እንግዲህ ስለዚህ የክብር መንገድ በጣም መሰረታዊ እውነት ነው። ልንክደው ልንተው ማይገባ እና ምንጨክንለት ጉዳይ ነው እና ከጨካናችን የተነሳ ነው የሚመቸንን ነገር ሁሉ ለመተው የምንዘጋጀው እና የለመድናቸው ነገሮችን ሁሉ ለማቆም እና ትኩረታችን ሁሉ ወደ አንድ ዓላማ ብቻ እንዲሰበሰብ የምናደርገው በጣም ካለን የልብ ዝንባሌና ዝግጅት የተነሳ ነውና እግዚአብሔር እንዲህ ያሉትን ሰዎች ይፈልጋል። በብቸኝነት የሚወዱትን ከምንም ነገር ጋር ሳይሰፉ በእግዚአብሔር በአምላካቸው ፍቅር ብቻ የተነኩ እና ክብር ናፋቂዎች። ምድሬ እንደዚህ አይነት ትውልድ ይሞላታል። ጌታ ናፋቂዎች፣ ከጌታ ጋር ህብረት ያላቸው፣ ለጌታ ሲሉ የሚተውት ያላቸው፣ እርግፍ የሚያረጉ ከሱ ጋር ለመቀጠል የሚያዘገያቸውን ምንም ነገር ከላያቸው ላይ የሚያራግፉ። ይሄ መንፈስ በእኛ ላይ ይሁን። ጣልቃ ማትገባበት ማትሳተፍበት የህይወቴ ክፍል የለም
አንተን ማያካትት እውቅናን ሰጥሃለሁ በነገሬ ሁሉ ላይ ዘንግቼ አቅም የለኝ የት ልሄድ አንተን ሳላይ መኖር አልችልም ያላንተ እኔ ያለመድኩም ያላንተ አገልግሎትም ያላንተ አይሞከርም መኖር አልችልም አይሞከርም የግድ ታስፈልገኛል የግድ የምር ታስፈልገኛል የምር መንፈስ ቅዱስ ላንተ ኢየሱስ ጌታ ነው የግድ እስኪ የግድ በሉ እስኪ ግድ የለም ጮክ በሉ የግድ በሉ እስኪ እንግዲህ ይሄን በዚሁ መንፈስ እንድንሆን ስለፈለኩ ነው ፍሬም ማድረግ የፈለኩት በጣም ግድ ነው ምላቸው ሌላ የለንም ቁርጡ ነገሩ ይሄ ነው ከጌታ ጋር አብሮ ከመሆን የተሻለ ሰፈር የለንም ከጌታ ጋር ከመቆየት ውጪ የሚበልጥ ጉዳይ የለንም ጸሎት የሚያስቀር የተሻለ ጉዳይ የለም ቃለ እግዚአብሔር ጥናትን የሚከለክል የተሻለ ቀጠሮ የለንም ዋና ነው ምላችሁ ይሄንን አጥቶ ለመኖር መሞከር አሳ ከውሃ ውጪ ወጥቶ ዳርዳር መንገድ ላይ እየሄደ ማየት ይቀላል ይሄ ከጌታ ጋር ያለንን ህብረት ትቶ ኖርማል ከጌታ ጋር ሊኖር የሚገባንን ፌሎሺፕ መሰጠታችንን እና ለዚህ የክብር ጩኸት ያለንን ጥማትና የልብ ዝንባሌ ትተን ኖርማል ህይወት ለመቀጠል መሞከር በጣም አዳጋች የዋህነት ነው የኔ ወንድሞችና እህቶች ከጌታ ጋር ያለን ነገር የግድ ነው እስኪ የግድ በሉ እስኪ ለዛም ነው ውዱን ምን ተው ለዛ ነው ዋናውን ምን ተው የተሻለ ስላለ ነው የሚበልጥ ስላለ ነው የሚያጓጓ ነው ከሱ ውጪ ህይወት ዘማንቀጥል ነው እና ምንም ቢሆን ምንም ከጌታ ጋር ያለን ህብረት በጣም መሰረታዊ ጉዳይ ልንተወው ማይገባ ጉዳይ ዛሬ ሁለተኛ በጣም መሰረታዊ እንድናይ የምፈልገው ይሄን የክብር መንገድ ለመቀጠል ከዚህ ከክብር መንገድ ጋር አብሮ ለመጓዝ ፋይናሊም ደግሞ የክብር ዴስቲኔሽን ጋር ለመድረስ ከጌታ ጋር አብሮ ለመጨረስ የተነገረውን የትንቢትና የተስፋ ቃል በህይወታችን ለመፈጸም እግዚአብሔር በእኛ ዘመን ኃይሉን እንዲገልጥ ለመፍቀድ እንዴት ነው ማድረግ ያለብን ሁለተኛው መቆየት አብሮ መቆየት ላስት ዊክ መተው ነው መለያየት ነው ዛሬ ደግሞ ከጌታ ጋር ወይም ከተነገረን ጉዳይ ጋር መቆየት አብሮ መሰንበት በጣም ተያያዥ ነገሮች ናቸው እና ልንቆይ የሚከለክሉንን ነገሮች ልንቀጥል የሚከለክሉንን ነገሮች እንቆርጥና ከተነገረን ነገር ጋር ከእግዚአብሔር ጋር መጣበቅ እምቢ ማለት ሌላ የለኝም ሸማኖ ቬላ ሶፕሬዴቬኔ ሞራዲያ ካታባ ሌላ የለኝም እምቢየው የሚል ልብ ማለት ነው አልፈልግም ሌላ የሚል ልብ ማለት ነው ከእግዚአብሔር ጋር የተሰፋ እንዳነበብነው እንዳሁኑ የእግዚአብሔር ቃል በዚህ ሁለተኛ ነገሥት መጽሐፍ ምዕራፍ 2 ላይ እግዚአብሔር ኤልያስን ሊወስደው ነው ባለፈው ታስታውሳላችሁ ሊሂድ ሲል አትሄድም ብሎት ነበር ለምን የምትቀጥለው ፕሮግራም አለኝ ሰው አለኝ እና ፕሮግራሜን የሚያስቀጥሉልኝ ሰዎች አሉኝ እንዴት የት አሉ እና የሚያርሱ ነው የሚመስሉት ግን ልባቸው ላይ የእግዚአብሔር ረሃብ ያለባቸው የክብር ጥም ያለባቸው ሰዎች እንዴት እንደነካቸው ታስታውሳላችሁ ባለፈው ኤልሳ ነክቶታል ጉዞ ጀምረዋል ጉዞ ከጀመሩ በኋላ በጣም ረጅም መንገድ ሄደዋል በመካከላቸው ጥሩ ህብረት ነበር በኤልያስ ህይወት እየተደረገ የነበረው ተአምራት ስትመለከቱ ያስደንቃቸዋል በነገስታት ፊት የሚቆምበት ቦልድነስ በህይወቱ የሚያጋጥማቸው የየለት ተአምራቶች ከእግዚአብሔር ከአምላኩ ጋር ያለው ህብረት በጣም ነው የሚያስደንቀው ከዚህ የተነሳ ኤልሳ አብሮት ነው ያለው እጁ ላይ ውሃ ያፈሳል እና ሎሌው ነው ባሪያው ነው ያግዘዋል እና ግን በፍቅር ነው የሆነ ነገር ግብ አድርጎ እንደው የሆነ ጥቅም ፈልጎ አይደለም የጌታ ነገር ልቡ ስለገባ የእግዚአብሔር ረሃብ በልቡ ስለተቀመጠ እና ትልቅ የሚባለውን ፖዚሽን ትቶ አብሮት ይሄዳል አብሮት ይንቀሳቀሳል የሚያየው ነገር ያከርመዋል
እና ኤልያስ የሚያደርገውን እያንዳንዱ ነገር ራሱን እየከተተ ያስባል። አንድ ቀን ይላል ይመጣል፣ አንድ ቀን ይላል እግዚአብሔር በኔማ ታሪክ ይቀጥላል ይላል። እና ያያል ተአምራት፣ ያያል ሚራክል እና የሚደረጉ ነገሮችን የእግዚአብሔርን መገኘት የእግዚአብሔርን ብርሃን ያያል። ግን እንደሱ ብቻ ብሎ አይቆምም። አንድ ቀን ይመጣል ይላል። ምጮህበት ቀን አለ እና ውስጤ አለ እና እሱ ቀን ይመጣል። ሲመጣ እንደዚሁ አይተወኝም ይላል። እና አለው ግን መድረሻ አለው። አንድ ሊይዘው የሚፈልገው ጩኸት አለው። እና እሱን ይዞ እየቀጠሉ እያለ መጽሐፍ እንደሚነግረን በምዕራፍ 2 ላይ ኤልያስ ነገረው፣ እባክህ በዚህ ቆይ አለው። ለምን? እግዚአብሔር ልኮኛል። ወዴት? ወደ ቤቴል። እና ያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም አለው። የትም ሂድ፣ ምንም ውስጥ ግባ፣ ማይመች ነገር ውስጡን በምንም አይነት ጉዳይ ይሁን ጥዬ የወጣሁት ካንተ ጋር አንድ ጉዳይ ይዤ ነው። አብሮ ነበር ለማለት አይደለም የወጣሁት። ሰዎች ከኤልያስ ጋር የነበረው የሚል ስም እንዲሰጡኝ አይደለም፣ አንድ ታሪክ እንዲቀጥል ጩኸት አለኝ። ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም። አይ ሊሄድ ነው እኮ ኖ ሂድ፣ እከተልሃል፣ የትም ግባ፣ ዋና ነገሬ ነህ። አባት እናቴ ተውኩት ለዚህ አይደለም፣ የሚመቸኝን ሰፈር የተውኩት ለዚህ አይደለም ወይ? በጣም ምቾት ድሎት ያለበት ተሰሚነት ያለበት በጣም ትርፋማ ከሆንኩበት መንገድ ጥዬ የወጣሁት አብሬ ለመክረም አይደለም ወይ? አልለይህም። ደግሞ ወደ ቤተል ሲደርሱ በቤተል የነበሩ የነቢያት ልጆች ተሰብስበው ታስታውሱ እንደነበር ኤልሳዕ እና ጌታህን እኮ ዛሬ ካንተ ላይ ሊወስደው ነውና ወዴት ትገባለህ ይሉታል። አውቄያለሁ፣ ገብቶኛል። እነዚህ ሰዎች እንደሚወሰድ ነው ያወቁት። ሲወሰድ ግን ሌላ የሚቀጥል ፕሮግራም እንዳለ አልገባቸው። ማየት ችሏል እንደሚወሰድ። ሲወሰድ ግን አንድ የሚቀጥል ላይን እንዳለ። ምክንያቱም የእግዚአብሔር ፕሮግራም በማንም ተቋርጦ አያውቅም። ከየትም አስነስቶ ቤቱን ያስተካክለዋል። የማፌዝ ይሁን የቀል ይሁን እንጃ ጌታን ከራስ ላይ ዛሬ ይወስደዋል እግዚአብሔር። የት ትገባለህ ሲሉት አውቄያለሁ። አጥበሉ እየተከተልኩት ያለ ዱካ አለ፣ ልቤ ላይ የተቀመጠ ጩኸት አለ። እሱ ሊሄድ ይችላል፣ የሚቀጥል ፕሮግራም ግን አለ። እሱን እስክነካ ድረስ ኤልቫኖስ ሰባዳ ሻዲከማ ሮዳኒ ቬላባ ጃኒያ ቶራ ካታባ አየ የእግዚአብሔር መንግስት በማንም ጀርባ ላይ አልተንጠለጠለም። አንዳንድ ሰዎች ብርቱ ሲሆኑ የሚያቀኑት፣ ሲደክሙ ደግሞ የሚፈርስ ቤት የለም። እግዚአብሔር ፕሮግራሙን በማንም መቀጠል ይችላል። በጣም ነው ማለት ነው። አንዳንድ ሰዎች ከወንበራቸው ላይ ተቀምጠው አንዳንድ ሰዎች ከሆነ ነገር የደገፉት ይመስላሉ። የእግዚአብሔርን ክንድ ደግፈው እና እኔ የሆነ ነገር ቦል ምንም ልትሆን ትችላለህ። የእግዚአብሔር ፕሮግራም ግን ከየትም ማንን ይዞ ይቀጥላል። ብቻ ልብህ ላይ ጩኸቱ ይቀመጥ እንጂ በኔ ዘመን የሚል ጩኸት የክብር ጥም ሼባዶ ቬላ ሶፕራዲያ ቬላ ማሽ ጌታን ዛሬ ካንተ ላይ ሊወስደው ነው። የት ትገባለህ ሲሉት መግቢያ አለው እኮ። ቀድሞውንም ኤልያስ ጋር ሊኖር የወጣ ሰው እንዳይመስልህ፣ በኤልያስ በኩል ያገኘው መንፈስ አለ። መድረሻው ኤልያስ አለ። ኤልያስ ሲኖር ሚኖር፣ ኤልያስ ሲጠፋ ሚጠፋ እግዚአብሔር አይደለም ኤልሳዕ የተከተለው። ነክቶታል። የነካው በዚህ ሰው በኩል ነው። ይሄ ሰው ቢቆም ግን ስራውን የሚቀጥል ያለ ማንም አጋዥ ሕያው የሆነ ክንዱ የሚንቀሳቀስለት እኔ እናገራለሁ። በምድሬ ላይ ያልተጠበቀ መነካት የሚነኩ ትውልዶች አያለሁ። ምድሬ እንዲህ ባሉ የክብር ጥመኞች ይሞላሉ። አው ሸባሃዶ ቬላ ባራ ሶካታባ ላታቃቸው ትችላለህ። ከሆነ ምንም ሊሆን ይችላል። ይነሳ እንጂ ልዑሉ ስራውን ይጀምር እንጂ የእግዚአብሔር ሕያው የሆነ ክንድ ይንቀሳቀስ እንጂ የሞተን ቀስቅሶ ያስነሳ የለ ወይ? እረኛውን ወደ ዙፋን ያመጣ የለ ወይ? እናገራለሁ ምድሬ ላይ ይሄ የክብር መንፈስ እንደገና ይዝነብ። ግን ጠብቁት፣ ተጠባበቁት። አይናችሁን ከማንም ላይ አንሱ። አይናችሁን ከምንም ነገር ላይ ተዉና የሚቀጥል ፕሮግራም አለ። በኔ ዘመን የጌታ ፕሮግራም አይስተጓጎልም። እኔ ውስጥ ይቀጥላል፣ በኔ ቤት ይቀጥላል፣ በኔ ህይወት ይቀጥላል። ዋካቾ ተፈላ ብራዲያስ
የነቢያ ልጆች መጡና ጌታ እኮ ከዛሬ ካንተ ላይ ያነሳው አውቅ ያለው ጸጥ በሉ እየጠበቅኩት ያለ ነገር አለ። እድሜን የሰጠሁት ጉልበቴን የሰጠሁት የተለየሁለት ከሰፈሬው አስወጣኝ ከመንደሬ አስወጣኝ ጩኸት አለ። ሁሉን የጣልኩለት ጩኸት አለ። ቤቴን ያዘጋኝ ስራዬን ያስተወኝ ወዳጆቼን ያስበተነ እሱ ጋር ብቻ ያከረመኝ አንድ ሕያው የሆነ ፍቅር ማይመዘን ማይተካ በማንም መምጣትና መሄድ ልክ ያልተያዘ የሰዎች አጀብታ ማያቀዘቅዙት መበተናቸውም ደግሞ የማያጠፋው አንድ ፍቅር እኔ ልብ ላይ ሸባራ ሶካታ ባጀኔ ቬላባ ወድጄዋለሁ። አንድ የወደድኩት ጌታ አለ። ምንም ቢተውለት የሚያምርበት ምንም ብትተውለት ደስ የሚያሰኝ ሰው እንዴት ትንሽ ነው ብቻውን ከወጣ ያላንተ ቀትረ ቀላል ሆኖ ይኖራል ሁሌ እንደዋተተ ግን አንተ ያለ ሰው መንፈስ ያጀበው ከኋላ ነነነነን በኢየሱስ ምድርን እየሞላ በሕይወቴ የነገርከኝ ያስጀመርከኝ መንገድ ብቻዬን አልደፍረውም መንፈስ ነው የግድ በሰው አፍ ብቻ አውርቼ አይደለም ማሳምነው ወይ ከእግረኛ ጋር ውጬ ልድረስበት የምለው መኖር አልችልም ያላንተ እኔ ያለመድኩም ያላንተ አገልግሎት ያላንተ አይሞከርም የግድ ታስፈልገኛል የግድ የምር ታስፈልገኛል የምሬን ነው እኔ ታስፈልገኛል አልለይም 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 አይ ግድ የለም አይ አልለይም ለዚህ አልተከተልኩም ታምራት አየው ለማለት አልተከተልኩም የሆነ ቤት ሲጎድል ሲሞላ ለማየት አልተከተልኩም አንድ የምጠብቀው ፕሮግራም አለ አንድ ሚናፍቀኝ ፕሮግራም አለ አንድ እድሜን ያሰጠኝ ፕሮግራም አለ አትመጣም ወይ በኔ ተራ አትሰራም ወይ በኔ እድሜ አትገለጥም ወይ በኔ ቤት በኔ በኩል የሚቀጥል ፕሮግራም የለህም ወይ ከመብላት ለፈኔ ቤት ከማጠጣት ለፈኔ ቤት ትዳር ከመስጠት ልጆች ከመስጠት ቤት መኖሪያ መኪና ሚበላ ምና ከሱ ለፍ ለሰማይ ጉዳይ አትመጣም ለራስህ ጉዳይ አትመጣም ወይ የራስህን እጅ ይዘህ ኢየሱስ ኢየሱስ ጩኸት የክብር ጩኸት ይሄ ጉባኤ እንዲጮህ ፈልጋለሁ ባካችሁ ጩኹና እስኪ ክብር በሉ እስኪ ሁሉንም ያስተው አራ ወደ ቤቴል ተልኬያለሁ በሕያው ነፍስ እምላለሁ አልለይም ነቢያቶች ሰብሰብ ብለው ማየት የሚችሉ ግን ጩኸት የሌላቸው ሰዎች እንዳሉ ታውቃላችሁ ያያሉ ጌታው ከሱ ላይ ሊሄድ እንደሆነ ገብቷቸዋል ሰው አይለምንም ኤልያስን የሚያህል ክብር የተሸከመ ሰው ሊቀጥል ሲል እንዴ አይቋረጥምማ እሚል የሚጮህ ሰው መኖር የለበትም ስለ ቤቱ ጉዳይ ግድ የሚለው የሚጮህ የለም ማየት ይችላሉ የሆነ ነገር እየጎደለ እንደሆነ ማየት ይችላሉ የሆነ ነገር እየተበላሸ እንደሆነ ማየት ይችላሉ በተበላሸው ቦታ ቆሞ የሚጮህ ግን አውቄያለሁ ጸጥ በሉ አላቸው እየሄዱ ያላውንም ደግሞ ጌታ እኮ ወደ ኢያሪኮ ልኮኛል ባይዜ ኮሚትመንቱን ነው የሚያሳየው ዙረት እያረጉ እንዳይመስላችሁ አብሮ ለመቀጠል ያለውን የልብ ጭካኔ አይደለም ምን ያህል ክብሩን ወዶት ይሆን ከተማ
በጣም ብዙ ኪሎ ሜትሮችን ያቆራረጡ ነው። አለለይ የናፈኩት ክብር አለ። ክብሩ እንደ ተጠማው አልቀርም እንደ ተመኘው በዘመንያ ያለው አማጃጋቶ ረባጋጫት ያላባስ በዘመንያ ያለው ክብሩን እንደ ተጠማው አልጎድልም እንደ ተመኘው ሲሰራ ያዋለው በኔ እድሜ ያዋለው በዘመንያ ያለው ሸባራሃ ካታባጋጫታ ላባራት ያላባጋዶ ሰፕሬ አልለይም። አንዴ ራበኝ ክብር አለ፣ አንዴ ራበኝ የጠማኝ ክብር አለ። አልለይም እኮ ወደ ኢያሪኮ ነው የምንሄደው፣ ራቅ ይላል። አልለይም። በጣም ዝቅታ ቁልቁለት ሊኖረው ይችላል። አልለይም። ያልጠበቃቸው ነገር ቢኖርስ፣ ያሰብከው ነገር ቢጎልስ፣ እንደታቀደው ባይሆንስ፣ አልለይም። በሕያው ነፍስ እምላለሁ የኔ ረሃብ የኔ ክብር የኔ ሕይወት የኔ ናፍቆት የኔ ጌታ መንፈስ ቅዱስ አማጃጋታ ባህራካታ ወራባጋጃቲ ያላባሃዲያ የኔ ሹመት አላሃዶፌላ ማሳናዲያ ማሃዶራ ባጂኒ ካታባ መኖር አልችልም ያላት ተለይቼ የት ሊያምርብኝ ነጥለውኝ የቱ ጋር ሊያምርብኝ? የኔ ክብር አይደለ ሆይ? የኔ ደስታ አይደለ ሆይ? የኔ ቤት አይደለ ሆይ? ባላሃዶ ፌላ ባራሃሳ ካታባ ሃዲያ ላባጋጃቲ ፌላ ብራዲያማ ተለይቼ የማሳካው ድል ለኔ ክስረት ነው። ተለይቼ የማገኘው ሁሉ ለኔ ማጣት ነው። ተለይቼ የተሰበሰበ ሁሉ ብቸኝነቴ ነው። ካንተ ውጪ ክብር የለኝም። ካንተ ውጪ ደስታ የለኝም። ህይወቴ አይደለህም ሆይ? አልለይም። እምቢየው የት ሊያምርብኝ የት ሊሳካልኝ? አልለይህም። የናፈቀኝ አንድ ክብር አለ። አልለይህም። ልቤ ላይ የተቀመጠ ጩኸት አለ። አልለይህም። ቤቴን ሳትነካው፣ አልለይህም። እድሜን ሳትጠቀመው፣ አልለይህም። ይሄ ጉልበት ለአንተ ሳይሆን ማሻኒያ ዶራ ባጋጫቲያ ማሃዳባ አልለይህም። ለጥቅም አይደለም የመጣሁት አንተ ጋር፣ ጉዳይ ለማስፈጸም አይደለም የመጣሁት አንተ ጋር። ነፍሴ ተጠምታለች፣ ነፍሴ ተርባሃለች፣ ነፍሴ አሁንም አንተን ትላለች። እቆያለሁ አንተ ጋር እቆያለሁ። እዛው አብሬህ እቆያለሁ። ያለህበት ሆናለሁ። የሄድክበት እከተልሃለሁ። የቆየህበት ነው የኔ ሰፈር። አንተ ካለ ያ የኔ ከተማ ነው። አንተ ካለ ያ የኔ ሰፈር ነው። ሰፈር እስክለምድ አልጠብቅም። ድምፅ ካለ ለምደዋለሁ። ህልውና ካለ ይመቸኛል። ዛሬ ለሚጨቀጭቋችሁ ለሚጎተጉቷችሁ ንገሯቸው። ስለማልችል ነው በሏቸው። ስለማልችል ነው። ተነጥሎ መኖር አልችልም። ተነጥዬ መቀጠል አልችልም። ህይወቴ እሱ ጋር ነው ያለው። ነገሬ እሱ ጋር ነው ያለው። የኔ መቀጠል ምክንያት እንጀራ፣ ስራ፣ ትዳር አይደለም። የኔ መቀጠል ምክንያት ህልውናው ነው። እሱ ካለ ቀጥላለሁ። እሱ ካለ እኖራለሁ። እሱ ካለ ያምርብኛል። ከኢየሱስ ውጪ አልችልም። ለብቻ አትፈልጉኝ። ብቻ የሚባል ህይወት አላቅም። ለብቻ የተነጠለ ህይወት እኔ አላቅም። እኔ ጥገኛ ነኝ። ባለበት ለመሆን ነው የምታገለው። እኔ ተንጠልጣይ ነኝ እሱ ላይ። ከሱ ውጪ ህይወት እኔ ቅርንጫፍ ነኝ። ከግንዱ ውጪ ህይወት የለኝም። የኔ ግንድ እሱ ነው። የኔ ህይወት እሱ ነው። የኔ ሰላም ምንጭ እሱ ነው። የኔ ደስታ እሱ ነው።
አረ ወደ ኢያሪኮ ተልክ ያለው ሩቅ ሊሆን ይሁና እኔ ቀርባል ቅርብ ብዬ ነው እንዴ ካንተ ጋር ይሆንኩት? አረ መንገዱ ላይ መቼ ይችላል አይመጫ እኔ መቼ የተሻለ መንገድ ባንተ በኩል መረጥኩኝ? ዋናው እኮ አንተ ነህ፣ መንገዱ አይደለም። በምንም በኩል ልለፍ፣ በየትኛውም መንገድ በኩል እንዴትም ይክበደኝ፣ ዋናው ግን ካንተ ጋር መሆኔ ነው። አላባሽ አዲካታባ የልቤ ትርታ የተሰፋው ከመንገዱ ምቾት ጋር አይደለም። የልቤ ጩኸትና ደስታ ያለው ከምትሰጠኝ የእጅህ ላይ ስጦታዎች ጋር አይደለም። ባለህበት መኖር ነው ግቤ። ሌላ ምን አለ የሚበልጥ ደስታ? ሌላ ምን አለ ተሽሎ ሚያረካ? ሌላ ምን አለ ልብን የሚሞላ? እጠግባለሁ ፊትህ ውዬ ስነሳ፣ ከወርቅ ከንቁ በልጠብኛል፣ ከማር ይልቅ እጅግ ናፍቀኸኛል። ውዴ ኢየሱስ ለኔ ውድነ አናሻዳ ባጋታ ባራሃዲ አላባጋጃዲ አላባጋቶ ራባዲ አላባስ ካንተ ጋር ያለኝን ሰላም እወደዋለሁ። ካንተ ጋር ያለኝን ሕይወት እወደዋለሁ። ካንተ ጋር ያለኝን ዓለም በምንም ግርግር አንተ እኮ አትተካም። የትኛውም አጀብ ሊተካ አይችልም። የትኛውም ፉጨት ጩኸት ሊተካ አይችልም። ያንተ ዝምታ ከብዙዎች ጩኸት በላይ ደምቆ ይሰማል። እጃችሁን ከፍ አድርጉ፣ ልመርቃችሁ። እግዚአብሔር በዚህ የክብር ጩኸት ይባርካችሁ። አንለጠልም በሚል አለቀውም። ክብሬ አይደለ ወይ? አለቀውም። ጌጤ አይደለ ወይ? ይሄን ጸሎት አታቆምም? አላቆምም። ሌላ የት መዋያ አለኝ? የኔ ጥሩ ሰፈር ጸሎት ይባላል። ለአማኝ የደህንነት ሰፈሩ የጸሎት ሰፈር ነው። መጠበቂያ ሰፈራችሁ የት እንደሆነ ታውቃለህ? ከአምላካችሁ ጋር የምትቆዩበት። አለቀ። ሌላ ምን አለ በሉት ጌታን። እየበላችሁ እየጠገባችሁ እየተስተካከለ ጥሩ ሆኖ ጸሎት ተመልሶ ራሱ ሌላ ምን አለ የሚበልጥ ደስታ? ከመናው ይልቅ ከስጦታው ይልቅ በሰጪው ላይ ያለ ረሃብ። አልለይም። ወደ ኢያሪኮ ነው የምሄደው። አዎ አልለይም። የትም ሂድ በሕያው ነፍስህ እምላለሁ። የት የተሻለ ቦታ ልቆይ? የኔ ደስታ፣ የቤቴ ድምቀት፣ ለሰው የማሳየህ ጌጤ፣ አንዴ ብዬ አስፈቅጄም በራሳቸው ፕሮግራምም ረብሻቸው የምጠቁም ስዕሌ፣ ዋና ነገሬ። ሰው ከሚያቀኝ በላይ እንዲያቀህ እመኛለሁ። ከወደደኝ በላይ ሰው እንዲወድህ እናፍቃለሁ። ሌላ ምንም የለም ብዬ እናገራለሁ ካንተ የበለጠ። ቅንጦት አይደለም ኢየሱስን መፈለግ። ቅንጦት አይደለም መንፈስ ቅዱስን መራብ። ያለ መብሰል ጸሎት አይደለም ከመንፈስ ቅዱስ ጋር የጠነከረ ህብረት እንዲኖረን መጸለይ። የመኖር ዓለማችን ነው። የመቀጠል ኃይል ያለው በዚህ ረሃብ ውስጥ ነው። አንዳንድ ሩጫዎቻችሁን የሚያፈጥናችሁ ነገሮች ረሃቦቻችሁ ናችሁ። የምትራቡት ነው ኃይላችሁ። መቆየት ተራቡ። ከጌታ ጋር መሰንበት፣ ፊቱ መቆየት። ስቲክ ዊዝ ሂም፣ ተጣበቁ ከጌታ ጋር።
አንተን ይላል ሻባራጋታ ላባራባጃና ዲያላማስ አንተን ይላል ልቤ በባህር ዘልቆ በጥልቀት አየርን እንደሚሻት ሰው ነፍሴ አንተኑ ትላለች። በእውነት ፊትህ ምላለሁ ደመናው ባየር ሲበተን ብርሃን ሲሄድ ጨልሞ ነፍሴ ግን እግር ስራለች በፍቅርህ አቅሟ ተዳክሞ አንተን በሉት ግድ የለም አንተን ግድ የለም ግቡ በዚህ መንፈስ ውስጥ ሄዱ አንተን መንፈሴ ከላይ ሲያገኘኝ ያሰረኝ ነገር ተፈታ ክብር ነፍሴን አበራት እንደ ጠዋት ፀሐይ ወገግታ ካንተ ጋር ውሎ እንዳደረ ጸዳል ፊቴ ላይ ቀርቶ ፍጥረት በሙሉ ተደንቋል መልኬ ላይ መልክህን አይቶ አንተን በመውቀ ጨዋታ መሃል በተወደድኩበት ሰፈር መሃል አንተን እንደጎደለበት ሰው ያረገኛል እንዳልሞላ ሰው ያረገኛል ጸሎት ተመልሶ ነገር ተስተካክሎ አሁንም አንተን እልሃለሁ የመኖሬ ጉዳይ ነህ አንተ የመቀጠሌ ጉዳይ ቆያለሁ አንተ ጋር ቆያለሁ የሚበልጠው አንተ ጋር መሆን ነው ደስ የሚል የጌታ መንፈስ እዚህ ጉባኤ መሃል አለ ደስ የሚል የጸሎት መንፈስ አንዳንድ ሰው ሲታጠብ ልቡ ነው ማየው ጌታ የሰው ልብ እንደዚህ እንዴት እንደሆነ እንጃ ሲታጠብ እንደገና ንጹህ ሲሆን አያለሁ ሼላ ባራሃ ዶራዲያ ባራባ ልክ ውንድ ኬር እንደሚያረጉ ሐኪሞች ኢመርጀንሲ ገብታችሁ ቶሎ የሆነ የሚደፉትን ቶሎ ጽድት እንደሚያረጉ ጌታ ነው ምስክር የሰው ልብ እየታሸ ሲታጠብ የመረቀሰ ነገር ሲወጣ አያለሁ እግዚአብሔር እንደገና አዲስ አለው ይለኛል ኢየሱስ ቶሎ ነግሬያችሁ ልጨርስ ጌታ ቢረዳን እንቀጥላለን ሌላ ጊዜ ስሙኝ ግን ለመኖር የምትቀጥሉት በረሃባችሁ ልክ ነው ጥጋባችሁ የረሃባችሁን ያህላል አጥልቁ በደንብ ግድ የለም ወደ ታች አሁንም ተራቡ ይሞላዋል አትድከሙ መራብ ላይ እንዳትደክሙ ኋላ መጥገብ ላይ ትደክማላችሁ አሁን ከደከማችሁ አስፉለት ለጌታ ረጅም ተራቡ ትንሽ እንዳትራቡ ባለጠጋ አባት ነው ያላችሁ ስለ ቁስ እያወራው እንዳልሆነ ታውቃላችሁ አገልጋይ ስለመሆንም አይደለም የማወራው ሰፊ ነገር ተመኙ ስለ መንግስቱ ጩሁ ስለ እግዚአብሔር ጉዳይ ተራቡ ጩሁለት ጩኸቱ ይመጣል አንድ ቀን እንደዚህ እንኳን ቀጥልም
እንደዚህ እኮ ከምትል የሚመጣበት ጊዜ ደርሷል። ባጋጃ አላባራዲ አላባስ በኢያሪኮ ያሉ ነቢያቶች ተሰብስበው ጌታን እኮ ዛሬ ካንተ ራስ ላይ ሊወስደው ነው አሉት። መልእክቱ ይደገማል። አሁንም የሚያደክመው ነገር ሰውየው ግን አሁንም እስቲ የቆመበት መሰረት ያው ነው። እቆያለሁ፣ ኧረ አማራጭ ፈልግ ሌላ እቆያ አብሬው አውቄያለሁ፣ ዝም በሉ ዶንት ዲስትራክት ሚ፣ አውቄያለሁ አትረብሹኝ። እና ኢያሪኮ ደርሰው አሁንም ኤልያስ ወደ ዮርዳኖስ ሌላ እስካሁን እኮ በጣም ረጅም እኮ ነው። ስንት ነገር ትቶ የመጣ ሰው ሰፍ ነው እንጂ የምትልበት አሁንም ሌላ ወደ ዮርዳኖስ ሊሄድ ነውና አንተ በዚህ ቆየኛለሁ። ኧረ ራሱ ድምፁ አይለወጥም። ይሻላል እንዴ አይልም። በሕያው ነፍስህ እምላለሁ አልለይህም፣ ካንተ ጋር ቀጥላለሁ። ምንድነው ይዞ ኦፕሬት እያደረገ ያለው? ምንድነው ከከተማ ከተማ ሲዞር አብሮት የሚያስከትለው? በኋላ ነው መልሱን የምናገኘው። ቅድም ያነበብነው ቃል ቆይ እስኪ እባክህ በዮርዳኖስ የምታረጋቸውን ተአምራቶች ለያቸው እንጂ አይደለም። ቀጥላለሁ አብሬ። በዮርዳኖስ ሲደርሱ ኤልያስ መጎናጸፊያውን አውልቆ ባህሩን መጥቶ ተሻገረ። ከመሻገራቸው ፊት በዮርዳኖስ የነበሩ የነቢያት ልጆች ጌታን ካሁንም ካንተ ላይ ሊወስደው ነው አስብበት ይሉታል። አስቤበት ነው የወጣሁት፣ ምኖርለት ረሃብ አለኝ። አንዳንድ ሰው ታውቃለህ አይደል ዲግሪን ሳልጨርስ ምንም ነገር ማላቅ አልፈልግም ብሎ በጣም ብዙ ነገሮችን ያቆማል። አቤት ዲግሪ ቫልዩ አለው በሰው ህይወት ውስጥ ብዙ ነገሮችን ለማቆም። እኔ ትምህርቴን ሳልጨርስ ምንም ነገር አልጀምርም ቤተሰብ የሚቆጣኛል እንል እንዴ ሞር ደግሞ ምንም ነገር ዲስትራክት እንዲያደርገን ለዲግሪ ሰው ይሄን ያለ ራሱን መስዋዕትነት ያደርጋል። ለሰማዩ ክብር ሰፋ አድርጋችሁ ተራቡ፣ ትልቅ ተራቡ። አውቅ ያለው ዝም ብሎ አላቸው። ባህሩ ተከፈለ፣ ተሻገሩ። እየሄዱ ይላል ታስተውሳላችሁ። ቆይ አንተ ምንድነው ሳሊድ የምትፈልገው ነገር አለው። ምንድነው እንደዚህ ሙጥኝ የምትልበት ነገር? ምትለምነው ልመና አለ እና ይሄን ቀን አይደል የምጠብቀው ያለ አይመስላችሁ? እኔ ለዚህ ቀን እኮ ነው የመጣሁት። ባንተ መንፈስ የተነካ ቦታ አይመርጥም ለማምለኪያ አያስችለው ይሆንክለ ልቤ አንተን 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 ይልብኛል ልቤ ሁሌ አንተን 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 ይልብኛል ልቤ እጅግ ልቀ በሐሳቤን እጅግ ደግሞ ልቀ አማጃካታ ባህዲያ ላቫና ማጋዶራ ባጋጫታ ዲያላባ በባህር ዘግጦ በጥልቀት አየርን እንደሚሻት ሰው ነፍሴ አንተኑ ትላለች። በእውነት ፊት እላለሁ ደመናው ባየር ሲበተን ብርሃን ሲሄድ ጨልሞ እኔ ግን እግር ስር አለው በፍቅር አቅሞ አላባሃሻዳ ባጋታ አላባራባሻዳ ዲያላባራ አልናገር እንዲህ ነው ብዬ
ፍቅር ያረገኝን በምን አንደበቴ ማውራት አቅቶኝ አቅም ጨርሼ መግለጥ አልቻልኩም በምን ምላሴ አሄ አንተን በመውደድ ሸፍታ ነፍሴ ዋላ ወደ ውሃ ምንጭ እንደምትጓጓ አንተን ይላል እንደምትናፍቅ መርካት ፈልጋ አንተን በመልካም ይሁን በክፉ ጊዜ አንተን በሰላም መንደር ወይ በትካዜ አንተን ልቤ አንተን ይልብኛል ልቤ እኔም አንተን እጅግ ልቀ መርቃችኋለሁ። የእግዚአብሔር ረሃብ እንደማይቆም ሕያው እንደሆነ ወንዝ በውስጣችሁ ይፍለቅ። ለምንድን ነው የፈለከኝ? ለምን ነው አንተ ሰው የምትከተለኝ? ሳልወሰድ የምትለምነው ልመና አለ? ሳልወሰድ የምትጠይቀው ጥያቄ አለ? አዎ አለኝ። ቤቴን ያሰጠኝ ጩኸት አለ። ልጅነቴን ያሰጠኝ ጩኸት አለ። ጉልበቴን ያሰጠኝ ጩኸት አለ። ዛሬም አንተን የሚያስናፍቀኝ ጩኸት አለ። ምንድነው? ፕሮግራሙ በኔ በኩል ይቀጥልልኝ። የጌታ ሐሳብ በኔ በኩል ይቀጥል። አንተ ላይ ያለው መንፈስ አንተ ሲሰራብህ የነበረው በህይወትህ ሲገለጥ የነበረው ፍጥረትን ሁሉ ወደ እግዚአብሔር ዘወር ያደረገ ጉልበት ሁሉ የተንበረከከለት እሱ ፕሮግራም እጥፍ ሆኖ ይቀጥል፣ ሕያው ሆኖ ይቀጥል፣ የተሻለ ሆኖ ይቀጥል። የናፈኩት ክብር ነው፣ የናፈኩት ኃይል ነው። እጥፍ ደብል ፖርሽን እጥፍ ጨምሮ ይምጣ እንጂ ሻዳሃዲ ከባጋዶስ ኤሌቨን ሞራ የናፈቀኝ አንተ ለካ እድሜን የሰጠው ለዚህ ነው። ይሄ ሰውዬ ለካ ብዙ ነገሮች ነው ብሎ የታገሰው ተመለስ ሲባል እምቢ ያለው አንድ ለካ የጮኸለት የክብር ጩኸት አለ። እሱ ሕያው ሆኖ ይገለጥ በኔ። አልለየም። ለምሮ አብረኸኝ የቆየው ክብርህን አፍቆኝ እንዴ ናፈቀኝ። ክብር አለ። መንፈስ ባይዜ ኤልያስ ላይ የነበረው መንፈስ ምን አይነት መንፈስ እንደሆነ ታውቃላችሁ? የትውልድን አይን በሙሉ ወደ እግዚአብሔር ዘወር የሚያደርግ አንካሳ የሆነን ትውልድ በሙሉ በሙላት ለእግዚአብሔር እንዲገዙ የሚያደርግ እሱ እጥፍ ሆኖ ሕያው የሆነው መንፈስ እጥፍ ሆኖ ሻማራ ሶፕሬዴቨን ሞራ ባጋጃቲ ካባዲያ ጌታን ተመኙት። በጣም ለብዙ የትንቢት አገልግሎት፣ ለጥሩ ስብከት፣ በጣም ለጥሩ መዝሙር አይደለም። እሱ ቱል ነው እንጂ ግብ አይደለም። መሳሪያ በሆነ ነገር ላይ አትጠመዱ። ጌታን ተመኙት። ለምን ካላችሁ ለራሱ ጉዳይ ጥፉ ነው ይምጣ። ለምን ይህ ፍጥረት አንተ ውድ ነህ እኮ ይህ እንጂ ፍጥረት ይንበርከክልህ እንጂ ለአንተ ሲገዛ ይኑር እንጂ። ትውልድ በተለያየ ቀንበር ውስጥ አይደል ወይ? በተለያየ ስርዓት ውስጥ እየኖር ና እንጂ አንተ ምጥ ያዛችሁ ከእንደዚህ ያለ ረሃብ ጋር። ሰባኪ ለመሆን አትጩ፣ ጥሩ ነው ያስፈልገናል። ግቡ ግን ሰባኪ ሆኖ መጨረስ አይደለም። በጣም የሚገርም ዘማሪ መሆን መጨረስ አይደለም። የእግዚአብሔር ፕሮግራም በእኛ ህይወት ፐስማ ምናምን እንዲላ አይደለም። የፍጥረትን አይን የትውልድን ጉልበት ለጌታ
ና ና ና ና የአባቴ መንፈስ ናና ና ሻዳካስ ምወደው መንፈስ ና ጭሪ ላል ጎጆዬ እስኪና ሕይወት አላስብም እስኪና ሳስከብርህ ልኑር እስኪና ስም ከፍ እንዲበል እስኪና አንተ እንድትታይ እኛ እስክንጠፋ እስኪና ና ና አለቀም። ለምን አለ የሚቀጥል ፕሮግራም። በቃ ይሄን ብያችሁ ነው የምጨርሰው። ለምን ነው አንተ ሰው እየተከተልከኝ ምትለምነው ልመናል? አዎ ምንድን ነው? ይቀጥል በኔ በኩል ሸባራሃቲ ከማሳና ማጋጃት ያላ ባጋ ጦራ ባጋጃት ያላ ባስ ናናናና ሻዳ ባራዲ ካላባጋ ለምኑት ጌታን። ታስታውሳላችሁ ትንቢተ ሚልክያስ ላይ እግዚአብሔርን የሚፈሩ አይደል የሚለው ቃሉ። እርስ በርስ ተነጋገሩ፣ እግዚአብሔርም ሰማ አደመጠ። ከዛ ደግሞ በፊቱም የመታሰቢያ መጽሐፍ ተጻፈ። ምን የሚል? እኔ በምሰራበት ቀን፣ በኔ ስራ ቀን። ምን ማለት እንደሆነ ታውቃላችሁ? ሌላ ቀን አላባክናቸውም፣ ሌላ ቀን አይባክኑም። እና በኔ ቀን ላይ ገንዘቦቼ ማይነጥፍ ጉልበት ለጌታ የተደረገ ብቻ። ረሃብ ይግባባችሁ። እኔ ከነፍሴ ነው የምመርቃችሁ። ይሄ ረሃብ ይግባባችሁ። የሚቀሰቅስ የሚያስጮህ የሚያነቃ ሳቅ የሚያቆም እውነቴን እኮ ነው የምላችሁ። በጣም በሞቀ ጨዋት መካከል ድንቅጥ የሚያደርግ ጸጥ የሚያደርግ እናፍቃለሁ የሚያስብል አንዴ ሰብሰብ አድርጋችሁን ሰዎችን ለዚህ ጸሎት የሚያስጮህ አንድ ክብር መገለጥ ያለበት ምንድነው የምትለምነው? እጥፍ ሆኖ ይቀጥል። ቆመ እንዳይባል በኔ ዘመን። ምን ማለት እንደሆነ ታውቃላችሁ? ተከትሎት ጌታው ሄደ። በቃ እኔ ስላለፈው ተአምራት እንዳልጠየቅ ስለተደረገው ስለቀደመው ተአምርና ድንቅ እና እጥፍ ሆኖ እንዲቀጥል ሻባሃዲ ካባሃዲ ቬላባ እኔ ታሪክ አንባቢ አይደለሁም የሚል ጨዋሂ። እኔ ታሪክ ላወራ አልመጣሁም። ይልቁንስ በኔ ህይወት የሚሰራ ታሪክ አለ። አዎ እኔ ታሪክ ላነብ ላስታውስ አልቆምኩም። ከተወራም የሚተወራው ስለ ኢየሱስ ነው። ይሄ የማዳን ወንጌል ግን ሲሰራ ማየት በቃ አለው። ታስታውሳላችሁ ነብዩ ከባድ ነገር ነው የጠየቀው አለው። ከባድ ነገር ነው ትቼ የመጣሁት። ከባድ ኮሚትመንት፣ ከባድ ዲሲፕሊን፣ ከባድ መጣበቅ። አልለይም ያልኩት ለከበደው ነው። ለእንጀራ ልለምንህ አይደለም ይሄ ሁሉ የመጣሁት። ህይወት አለ አንተ ትውልዴ ውስጥ ይሄ ረሃብ ይግባ። ጌታዬ ብቻውን ይፈለግ። እንደዚህ በጌታዬ ፍቅር የተቃጠሉ ትውልዶች ይነሱልኝ። አሜን። የጸሎት ሰፈራችን በዚህ ጣዕም እንዲሞላ፣ መዓዛው እንዲቀየር፣ ቤተ ክርስቲያን ጩኸቷ በዚህ መዓዛ እንዲቀየር፣ አምላክ ብቻውን የሚፈለግበት በቃኝ ማለለው ዝም ብዬ መዘመር ስለምወድ ነው። ንኮሽ አባሃዲያ ላሳካታ ባር ሰለቸኝ ማለለው ደስታዬ ያለበት ያለፈው ሰላሜ በቃ ጸልዬ ነው የምንጨርሰው። ዘምሩ ከኔ ጋር በቃ ይሄ የምር ነው። ይለፈ
አገኘሁት የማልለው ያንተ ልውናህን ደስታዬ ያለበት መገኘትህ ነው መኖሪያ ላባጋጃታ ላባሃዲያ ሳካ አውቀዋለሁ መዓዛ አቤት 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 እሱን ሳገኝ ረሳለሁ ምድር ላይ መኖሬ ለፍታ ለመጨረሻ እንደማይወጡ በበሉ እስኪ አዎ እንደ ጠሊቅ ባህር ናፈቀኝ ካንተ ጋር በመንፈ አሻዲሂታና ማጋጃታና ኤላሃዶፌላ ብራዞ ካታባሃጀላ ሃዶፌላ ባ ይሄ መዝሙር እየዘመሩ እንደገና ሚለኮሱ ሰዎች አሉ እንደማይወጡበት የወደቀ ነገር ሚነሳላቸው የጠፋ ነገር ሚነሳላቸው የተረሳ ነገር ሚነሳላቸው የቀደመ ልምምዳቸው ሚታደስ እንደገና ውስጣቸው ጩኸት የሚገባ እንደገና በጸሎት ኃይል ሚነኩ እያማጡ ሚያድሩ እየጮሁ ሚያድሩ ከእግዚአብሔር ጋር በፍቅር የወደቁ አማሃዲ ካባቻ ኖቫኖ ሳባሃዲ ካባ ከምንም ነገር የበለጠ የክብሩ ጥም የክብሩ ረሃብ የክብሩ ጩኸት ሻካቶፌላ ሃዳባ ጋጃቲ ያላ ሃዶፋ እግዚአብሔርን የወደዱ ከጨዋታ በላይ የወደዱ ከሚታየው ነገር በላይ የወደዱ አብረውት ለመክረም የጨከኑ አልለይም የሚሉ አልለይም ካላገኘው ካልነካኸኝ ካልተለወጥኩ በኔ ካልሰራ ፍስሐዬ ደስታዬ አለኝታዬ መከታዬ አንተ ካለ ሁሉ እንዳለ ንገሩት ይሰማኛል ምንም አልሃዲፋኖስ የማራሃዲ ከነፍሳችሁ ፍስሐዬ ደስታዬ አንተ ካለ ሁሉ እንዳለ ይሰማኛል በቃኝ ማልለው እንደገባው ሰው አልሆንም እንደቀመሰ ሰው አልሆንም አላሃዲቫና ማሻዳ ባጋዶራ ባጋጃ አንተ ጩኸቴ ነህ ስቲል ጩኸቴ ነህ እስካሁን ረሃቤ ነህ እስካሁን የማልሞላው ረሃቤ የማላቆመው ጩኸቴ ማላቆመው የጸሎት ርህሴ ካንተ ጋር መክረም ነው ካንተ ጋር መቆየት ነው ትናፍቀኛለህ የኔ ጌታ ትርበኛለህ የኔ ጌታ ና በትውልዴ መካከል ና በኔ ቤት መካከል ና በኔ ህይወት ስሙኝ እንደ ቆማችሁ ስሙኝ ከዛ እንዲህ ብዬ ልጨርስ 50 ነቢያት ሆነው ተሰብስበው ከዳር ቆመው ያዩታል ምን ይሆናል እስኪ ይሄ ሰውዬ አሁን ጌታው ከሱ ላይ ሲሄድ እንዴት ነው የሚቀጥለው ብለው ሲያዩ መጽሐፍ ሲናገር እንደዚህ ይላል የጠየቀው ከባድ ጥያቄ ነው ካየህ ግን ይሆናል just be focused ሁን እኔ ላይ ትኩረት አድርግ እና እየተጫዋወቱ ነው የሚመስለው ስሙኝ በጌታ መጽሐፉም የሚለው እንደዚህ ነው እየተጫዋወቱ እየሄዱ ያለ ድንገት በመካከላቸው የሚነጥቅ አውሎ ንፋስ የሳት ሰረገላ ኤልሳ ሚስቅ የሚያወራ ነው የሚመስልህ ግን ፎከስድ ነው ሻባሃዲ ካባራሃዳና ማጋጃዳና የሚያወራ ነው የሚመስለው መጽሐፍ ቅዱስም እንደሚነገር እያወሩ እየተጫወቱ እየሄዱ ነው የሚለው ከሩቅ ያሉ ሰዎች ሲያዩአቸው የጦፈ ጨዋታ ላይ ነው የሚመስሉ ይሄ ሰው ግን በጨዋታ መሃል የሚጮኸው ጩኸት አለ በሚወራ ወሬ መሃል ሚናፍቀው አለ መቼ ነው ያ ቀን መቼ ነው የምትሰራው መቼ ነው የምትገለጠው አሁንም ትናፍቀኛለህ አሁንም ትርበ ማቻሎ ካታራሃ በመሃልም ይላል የሳት ሰረገላ ሲከፍሏቸው መንበርከክ ጀመረ ያሱና ሃዲያ አባቴ የእስራኤል ሰረገላና ጭፍሮች
እንዴት ይተርፋል ብለው ሲጠብቁት ይላል መጽሐፍ የራሱን ልብስ ቀደደውና የኤልያስን መጎናጸፊያ አነሳው ወደ ዮርዳኖስ። ኤልያስ የመጨረሻው አገልግሎት ዮርዳኖስን ከፍሎ መሄድ ነው። የኤልሳ የመጀመሪያው አገልግሎት ዮርዳኖስን ከፍሎ መጀመር ነው። ጩኸታችሁ ፍሬ ሲያገኝ ወዴት ነህ? ታስታውሳላችሁ ጩኸቱ የኤልያስ አምላክ አለሁ አለው። ዘንበል አለለት። ሻዳሃት ባንተም ዘመን እፈለጋለሁ አለው። ባንተም ዘመን ፕሮግራም ይቀጥላል። ባንተም ዘመን እቀጥላለሁ፣ አይቋረጥም። የኔ ብሮ ሻላሃቲ ካባሃ ይበላችሁ። እንደዚህ እግዚአብሔር በእናንተ ህይወት ይሄ ጩኸት ይቀጥልለት። ወዴት ነህ ሲለው ይላል መጽሐፍ ተከፈለ። ልክ ሲመታው በቃ ነግራችሁ እኮ እንድንጸልይ ስለፈለኩ ነው። በሩቅ ቆመው የነበሩ 50 ነቢያት እስኪ የሚሆነውን እናያለን፣ ብቻውን ነው በቃ ምን እንደሚያመጣ እናያለን ያሉ ሁሉ ባህሩን ከፍሎ ሲሻገር ሲያዩት ይላል በኤልያስ ላይ የነበረው መንፈስ በርግጥም በኤልሳ ላይ ቀጥሏል አሉ። ልሁና ልሁና በሉ ልሁና ብቻዬን ልሁና ልቀራ ልቀራ ይሄው ነው ልቀራ ብቻዬን። ለምን ትበቃኛለህ አንተ ትበቃኛለህ፣ የኔ ክብር ትበቃኛለህ፣ የመኖር ስንቄ ነህ፣ አትጎድልም አንተ። ያልቅብኛል ብዬ አልፈራም፣ ካንተ ጋር ያለኝ ህብረት ያሳልቃል። የሚያሳልቅ ህብረት ጀምሬ ማለቅ የማያሰጋው ነገር ማጣት የማያሰጋው ነገር ያንተ ህብረት ነው። ካንተ ጋር ያለኝን ህብረት ወደዋለሁ። ካንተ ጋር ያለኝን ቆይታ እወደዋለሁ። እንደምንም አብሬህ ልቆይ ጨክናለሁ። እንደምንም ካንተ ጋር ልኖር ጨክናለሁ። ትበቃኛለህ አንተ ትበቃኛለህ፣ ትሻለኛለህ አንተ አንተ የዳሰስከው እጅህ የነካው ማነው ሰላሙን ያላጣጣም? ስንቱን ተረድተ ደርሰህለታ በአንተ ሐሳቢነት ሰላም ይኖራል። አንተ የዳሰስከው እፍ ያልክበት በመገኘትህ የነካኸው በፍቅርህ ያጠመከው በህልውና የተነካ ከኢየሱስ ውጪ ያልገባው ከጌታ ጋር በፍቅር የዘመተ ምን ይነካዋል? ምን ያቆመዋል? ምን ይቸግረዋል? ፍቅር ቀለቡ አይደለም ወይ? ፍቅርህ ቀለቤ ነው። እየበላው ትዘልቃለሁ። መገኘት ዓለሜ ነው። እኖርበታለሁ። ካንተ ጋር ያለኝ ህብረት ያዋጣኛል። የሚያዋጣ ህብረት ከኢየሱስ ጋር ነው። ስምህ ይቀደስ። ልመርቃችሁ። ይሄ ጩኸት ከዚህ ቤት ይለፍ፣ ከዚህ አዳራሽ ይለፍ። ሳምንቶቻችንን ይውሰደው፣ ሌሊቶቻችንን ይውሰደው። አካቶራሃዲያ ልመርቃችሁ ነው። የማይጠቅሙ ወዳጅነቶች በዚህ ፍቅር በኢየሱስም ይቆረጡ። የማይጠቅም ባልንጀርነት በዚህ ህልውና ይቆረጥ። ጨክኖ የሚጸልይ ሰው ካለ ዛሬ ይለያያል። የማይጠቅም ነገር ተሳስሮ ስለማይ ነው። ይሄ ፍቅር ነገሮችን ሁሉ በኢየሱስም ቦታ ያስይዛቸው። የማይጠቅሙ ነገሮች ሁሉ ከኛ ላይ ይነሱ። ኢየሱስን ያደበዘዙብን ለዚህ ረሃብና ፍቅር እንዳንተ ጋር የሚከለክሉን
በተለያየ አይነት ድንዛዜ አዚም ፍርሃት ውስጥ የሚከቱን ከጌታ ይልቅ ነገሮች ላይ አይናችንን እንድንጥል የሚያደርጉ የማይጠቅሙን ነገሮች ሁሉ በኢየሱስ ስም ከላያችን ላይ የተሰበሩ ይሆኑ። ጌታን ተከታይ ያደረገ ቀዳሚ ነገር ዛሬ ከህይወታችን ይነሳ። ኢየሱስን ያደበዘዘ ደማቅ ነገር ዛሬ ከህይወታችን ይቀደድ። አንተ ያልከበርክበት ውሎ፣ አንተን ደስ የማያሰኝ አዳርና ጓደኝነት ዛሬ እጸልያለሁ በዚህ የፍቅር ጉልበት የተለያየ ይሁን። አሁን ነፍሳችንን ለብቻ አግኛት፣ ነፍሳችንን ለብቻ ውሰዳት። ካንተ ጋር ውሎ ማደር ይሁንልን። ይሄ የክብር መንገድ የሚተውለትን ይወዳል። ይሄ የክብር መንገድ የሚቆዩለትን ይወዳል። እለምንሃለሁ የኔ ጌታ ይሄን ቃል ካስተማርከን ከነገርከን ለኔና ለዚህ ጉባኤ ይሄ ጸጋ በሙላት ይገለጥልን። ኢየሱስ ላይ የሚሰፋ እዚህ ፍቅር ላይ የሚሰፋ ከዚህ ክብር ጋር የሚያቆራኝ የመንፈስ ቅዱስ ውበት በእኛ ላይ ይገለጥ። እንኖርልህ ዘንድ አስጨክነን፣ እንመስልህ ዘንድ አትጋን። የየዕለት ጩኸታችን አንተን ማግኘት ይሁንልን። አብረንህ ጥቂት ለመቆየት ብዙ ነገር መተው ይሁንልን። ካንተ ጋር ለመቀጠል ሌላውን ማስቆም ይሁንልን። ኢየሱስ ዋና እንደሆንክ በእኛ ሕይወት ይገለጣ። ምን ጉድ እስኪባል ድረስ፣ ምን ነካቸው እስኪባል ድረስ ቀድሞ በተለያየ ነገር ያቁን የነበረ ዛሬ ግን ከዚህ ፍቅር የተነሳ ርዕሳችን፣ ወሬያችን፣ ውሎ አዳራችን፣ የሕይወታችን ግብ የተቀየረ ይሁን። ይውደዱልን፣ ኢየሱስን ይውደዱልን። ያየን ሁሉ ኢየሱስን ይውደድ። ከኛ ጋር ትንሽ ያሳለፈ ኢየሱስን ይውደድ። ከኛ ጋር ጓደኛ የሆነ ኢየሱስን ይውደድ። የማትደበቅ ዋና ሀብታችን ሁንልና። ጌጥ ሊደበቅ እንደማይችል፣ ልብስም ሊሰወር እንደማይችል፣ ይልቅስ ሰው ቀድሞውኑ የሚለየው ነገር እንደሆነ እለምንሃለሁ የኔ ጌታ። ካደረግናቸው ጌጦች፣ ከለበስናቸው ልብሶች፣ ከተጫማነው ጫማ ይልቅ፣ ከምንኖርበት ቤት ይልቅ አንተ በእኛ ላይ ያለ ሐሳብ እየደመቀ ይገለጥ። ከቁስ ይልቅ ተወደድልን፣ ከምንም ነገር ይልቅ ተወደድልን። የእድሜ ልክ ምርቃት መርቃችኋል። ኖራችሁ ስትጨርሱ ኢየሱስ በእናንተ ይክበራ። የእድሜያችሁ ማታ ለጌታዬ ደስታ ይሁን። የሚባክንባችሁ ቀን ከናንተ ይወሰድ። ጌታን የማትፈልጉበት፣ አብራችሁ ማትቆዩበት፣ በተለያየ ነገር የምትደክሙበት ቀን ከናንተ ይነሳ። ረሃብ በውስጣችሁ ይተከል። ጸሎት በኢየሱስ ስም በእናንተ ውስጥ ይተከል። እንደ እሳት በውስጣችሁ ይንደድ። ጌታ ሆይ ይኸው ሰው ትፈልጋለህ። ይኸው የስምህን ክብር የሚመልስ የትውልድን አይን ወደ አንተ የሚያደርግ የሚጨክንልህ ከምንም ይልቅ የሚወድህ የሚናፍቅ ሰው ትፈልጋለህ። ይኸው ተጠቀምብን ጌታ ሆይ። ይኸው ፈቃድህን ግለጥብን ጌታ ሆይ። ይኸው እኛ አለን፣ ካንተ ውጭ ግብ የለንም። ብንኖር ላንተ ሞት ቢመጣም ስለ አንተ እንዲሆንልን ይሄ መንፈስ ዛሬ ከኛ ጋር ይሁን። እንወድሃለን። አንተ ባታስተምር ማችሎ ያወራል? አንተ ባትገኝ ማንስ ቀድሞ ይናገራል? የሁሉ ውበት አንተ አይደለህ ወይ? አሁንም እለምንሃለሁ እንዳማረብን ካንተ ጋር አሰንብተን። አሜን በሉ። ግድ የላችሁ ካንተ ጋር ጥገኞች፣ የመንፈስ ናፋቂዎች፣ እምቢ አትለዩኝ የምንል እምቢ ከኢየሱስ ውጪ ሕይወት የለም የምንል ጨካኞች አድርገን እንወድሃለን። አሜን።